ምን አረገች? መታ ላጥ ብላ ምን አረገች? ወደ ኦሮ ኖ ፊራ ሁሉም ነው የሚወድ ወሬ እንዳታበዛ ከዚች እከግር እንዳቱ ዘንጥዬ ይዛው ነነ የምን ኦሮሞ ምናምን ትጫወቻለሽ አይልም። ጥሩ ምላስ አስፈላጊም ከሆነ አፉን ሳይሆን በተጠቀለለ $500 ሊወተፍለት ይችላል። ዮናስ ማኛ ለዚህ ነው ፈራኦል አትንኩት ፈራኦልን የሚለው አንነካበን ፊራ ፍራኦሊቲቻ ከባድ ሚዛን ለከባድ ፍራኦሊቲቻ ኢትዮጵያ ላይ ወይ እነ ቴዲ አፍሮ ለብቻው የሚያዘፍን ልጅ ነበር። ጌታ ምስክሬ ለምሳሌ ዮኒ ማኛ አንነካብህ ፊራን እንደዚህ አርገህ በቦርሳ አርገህ እንዲህ ያልክ መዞር ትችላለህ። አንተን ራሱ በዶላር ጥንም አፍንን መድፈን ከቻለ is my hero ፊራ is my hero 60 ሚሊዮን ህዝብ አንድ ፊራ ቢሄድ ምንም ኦሮሞ የሚቸግረው ነገር የለም። በሱ የተነሳ ይሄ ህዝብ መሰደብ የለበትም። እኔ በፊራ ቆዳ አይደለም የምቀበረው ጂጂ በፊራ ቆዳ አይደለም አልፈልግም። እስቲ ይበሉ እኔ ላይ መረጃ ካለ እኔ ጥፋት አጥፍቼ ከሆነ እኮ ችግር የለም እኔ ያለሁኝ። እኔ አሁንም ነገም ዛሬም የፊራን ጥፋት በሐቅና በፋክት የትኛውም ነገር ይስጡኝ ወይ ነግበኔ ነው። ገባሽ ጂጂ? ፊራ ለምሳሌ ያልሰጣቸው 4 ልጆች አሉ ጂጂ። ፊራ ለእናቱ ራሱ አይሰጥም። ፊራ አውሊያው ለመረጠው ነው የሚሰጠው እንጂ እዚህ ጋር ድፍት ብትል ፊራውን እንደዚህ አድርጎላቸዋል፣ ፊራውን እንደዚህ አድርጎላቸዋል፣ ፊራውን እንደዚህ አድርጎላቸዋል። እኛ ፊራውን በኦሮሞነቱ ነው እንጂ የምናውቀው እኛ ከሱ ምንም የምናውቀው 5 ሳንቲምም ምንም ነገር የለም፣ አንፈልግም። በነገራችን ላይ እግዚአብሔር ምስክሬን ነው የምላችሁ ጂጂ ዘረኛ ናት። ኔቨር ልሆን አልችልም። ተፈጥሮኝ ማለት ስትነካ ፊሽካ ያስፈልገን፣ ፊሽካም አያስፈልግም። እስቲ እኔ ካለ አግባብ ንኩኝ ዝም የሚልህ የለም፣ ዝም የሚል የለም። 1000 ጊዜ ባጠፋ 1000 ጊዜ የፈለገ ነገር ነው 1000 ጊዜ ኖ አይምሰል። እንደናንተ ወጥቶ ማውራት ወጥቶ መለፍለፍ እንገላ እንትን እንላለን ምናምን ለምን? አቅም ያነሰው እኮ ነው የሚለፈልፈው። አቅም ያነሰው ጠር ይላል። ኖ ቀረሱ እሱ ቀርቷል። ቀርቷል። እንኳን ዛሬ አይደለም አሁንም እነግራቸዋለሁ። ጥፋት አጥፍቶ ከሆነ በእውነት ካላደረገ ምናምን ግን አምጥተህ የማንንም ሻቢያና የማንንም በዝባ አምጥተህ ቁጭ አድርገህ ልታስቀጠቅጠው ልታሰድደው ስትፈልግ ግን it's not work አይቻልም። የማይቻልበት ምክንያት ደግሞ ስለማይቻል ያ መውቀስ ካለብህ መናገር ካለብህ መውቀስ ካለብህ እኛ ኢትዮጵያኖች በቂ ነን። 130 ሚሊዮን ህዝብ በቂ ነን። አንተ ብነወንድም ፊራይን አጥፍተሃል ይሄንን አርጋሃል ማለት ትችላለህ። ግን ያንንም ስታረግ ፊራን የመሰለና ፊራን የመሰሉ ሰዎችን በሚዲያ አወጥቼ አሳጣለሁ ስትል ሌሎቹን እደብቃለሁ ስትል ደግሞ ከአንተ ጋርም ደግሞ የምናወራረዳቸው ሂሳቦች አሉ ማለት ነው። ሂሳብ እንወራረዳለን። ስም አጠፋ አሳቅቀዋለሁ። ፖለቲካን እዛ ቀንቅለ መብላት ትችላለህ። ካለው ከአብይ አህመድ ጋር እዛው መጎሻሸም ትችላለህ። እንደ ግለሰብ ግን ስትል እኛም እንደ ግለሰብ የራሳችንን መብት የምናስከብርባቸው መንገዶች አሉ። እዛው በፈለግከው ሂድ፣ በፈለግከው ሂድ፣ እዛው ማድረግ ትችላለህ። ገባ? ለሚደረጋቸው ምድራዊ ፖለቲኮች ባለቤቷ ተዘርፍ ያለው ያለችው ወይንም ደግሞ ተበድያለሁ ያለችው መጮም ትችላለች። የምትፈልገውን እርምጃ መውሰድ ትችላለች። ግን ከውጭ አምጥተህ ወደ ፖለቲካ ለውጠህ የመጣውን ሄደም በሙሉ ከማንም እስቲ አንተ አንድ ሰው እኔ እውነቴን ነው። አሁን እንዲያውም እስካሁን ድረስ እኔ እንዲያውም ዝም ብያለሁ። ምክንያቱም ነገሮችን በፌር ያዩዋቸው ስለነበረ ማለት ነው። ፌር ነው በቃ ማለት ግልጽ የሆነ ፍርድ ቤት ነው ብዬ ነው የማስበው። ግን አሁን እንዲያውም ቆይ አሁን ከከሰዓት በኋላ ግን ሳስባቸው አሁን ከተወሰኑ ሰዓቶች በኋላ ሳስባቸው ፌሮች አይደሉም።
ደጋግሜ ሳይ ፌር አይደለም። ምክንያቱም ማን ነው አቅሙን የሰጠ? አንተ የኦሮሞ ተወላጅ የሆነውን በዚህ ኢቭን የሌላ ተወላጅ የሆኑትን አንገት ጎንብስ እንደዚህ አንገት አጎንብሰ እየተለማመጥ ኢቭን ሀቢባን ቤት ውስጥ አልመጣም አልቀርብም ስትል ሀቢባ ካልቀረብሽ ምናምን ብለስ አደባብሰ ስትሄድ አንድ ግን ከዛ ትልቅ ማህበረሰብ የወጣው ለዚያውም ከወለጋ ለዚያውም ባለሀብት ለዚያውም የማይለምነው ሰው በዚህ መልክ ከፍ ዝቅ ስታረግ ማን ይፈቀደልን ነው የኔ ጥያቄ። አሁን የተለወጥኩት ዛሬ ከከሳት በኋላ አሁን እንለወጣለን። ማን ይፈቀደልን? ማን ነው እንደዚህ የፈቀደልን? ዋይ ለሀቢባ አንድ ቃል መመለስ ማትችል ለፊራኦል ግን እንዲህ ልታንቀጠቅጥ ማን ይፈቀደልን? ይሄ ነው ጥያቄ ነው። ማን ይፈቀደልን? አንተም ማን ይፈቀደልን? ሀቢባ መተሽ እዚህ ቤት ውስጥ መልስ መስጠት አለብሽ ብለህ ስትል እኔ አንተ ቤት ውስጥ አልመጣም ብላ አጣጥላ ስትጥለ አንተ ፊራኦልን በዚህ መልኩ ስታጣጥል እኔ ነኝ የምትበኋላ። እኔ ነኝ የምጥል። እግዚአብሔር ምስክሬ ነው የምልህ። ዋይ ለምን ለህሊናዬ አይደለም የምፈርደው፣ ለእውነት ነው የምፈርደው። ሌላውን ማክበር የኦሮሞ ልጅ ማጣጣል፣ ሌላውን ማክበር ብቻ የኦሮሞ ዘር ያለበትን እንደ ፋጉዮና እንደ በቃ አትችልም። መለስ ብለህ አስብበት። እንዴት አድርጌ ነው በአንድ ላይ ያደረኩትኝ? ይህን ሰው እንዴት አድርጌ ነው ያናገርኩትኝ? እንዴት አድርጌ ነው ያከበርኩትኝ? እንዴት ብዬ ነው ከእሱ ጋር መልስ የሰጠሁትኝ? እኔ እንዲያውም ከብዙ እስካሁን ድረስ ዝም ብያለሁ። ምክንያቱም ሙያ ነው ፍሪደም በሚለው ስለማመን ሀቢባ ያልተወቀሰችበት ሀቢባ መተሽ አናግሪን ስትባል አናግሪን ፔጃችን ውስጥ መተሽ መልስ እንድትመልሽ ስትባል ሂድ እኔ አንተ ቤት ውስጥ አልመጣም አሞኝን እንጂ የተኛሁትኝ እንዲያውም ባልተኛ ማንም ቤት እጄ መልስ አልሰጥም ስትባል ውይ እሺ ተብለ አጎንብሰቂ ዛሬ ቤት ድረስ የመጣውን ጓደኛ እንዲያውም እንደ ጓደኛ የተከባበራችሁትን ብዙ ቢዝነስ የተለዋወጣችሁትን በምን መልኩ ነው እንደዚህ ልታቀለው የቻልከው? ቢኮዝ ኦሮሞ ስለሆነ። ኦሮሞ ያዋርዳል። ኦሮሞ መሆን ያዋርዳል። ኦሮሞ ስለሆነ ማንም እየተነሳ የሚዘልፈን። ሌሎቹ በጣም ብዙ ወንጀል ያለባቸው ሰዎችን በፔጃችሁ ያላቀረባችሁ ለ20,000 እና ለ30,000 ፊራኦልን በዚህ መልኩ ማንጠልጠል፣ መማርን ማቅረብ ያልቻላችሁ መማር በብዙ ሚሊዮን ብር አጭበር የተባለ የአማራ ልጅ ውስጥ ለውስጡ እየተሻሸ እነሱን ማቅረብ ያልቻላችሁ ማን ነው መብቱን የሰጣቸው ኦሮሞ ልጅ ላይ እንደዚህ እንድትዘባርቁ? ማን ነው? ኦሮሞነቱ ግን በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። በእኔ ተደራድሮ አያውቅም ፍራኦል ኢቲቻ። እንዴት ብዬ ነው ከሱ ጋር የምቀያየመው? ለምን ማንም አራት እግሩን ከቴዲ ጋር አልቀያየምም። ጓደኛዬ ነው፣ አክባሪዬ ነው። እነሱ ይጣሉ መባል ይችላል። በእነሱ ጉዳይ አልገባም። ብችል አስታርቃለሁ፣ ካልቻልኩ ግን አላላላ ፎንቴ ነው። ጂጂ ወደ ፖለቲካ ልትወስደው ኦሮሞዎችን ልሰበስብ ፈልገኝ ሾፍ ሳረግ በለ የሆነች ጢኒጥያ አካውንት አለችኝ። ሌሎቹን ላይቭ ከገባው እዚህ ሌሎቹን ላይቭ ለማየት ሌላ አካውንት መኖር አለበት እና ማትረባ ፔጅ አለች። እሷ ጋር ገባውና ሾፍ አለው ወለጋ በል እንዲበል ትለዋለች እየገባች እቺ እካክ ኢትዮጵያውያንን ብቻ ሳይሆን ኤርትራውያንን ረድቷል ፍራኦል። በምናውቀው መጣችና ፋኖ ነኝ ስትል የነበረች ሌባ መታ ወለጋ በል ኦሮሞ በል ብላ ወደ ዘር ልጠመጠመው ልጁን ልታስመታው እሷ ኦሮሞ እንዲወዳት ልታረግ ኦሮሞ አክንተፍ ብሏት
ጅብ የተቆራረጠ አሮጌ ምን አረገች? መታ ላጥ ብላ ምን አረገች? ወደ ኦሮሞ ኖ ፊራ ሁሉም ነው የሚወድ ወሬ እንዳታበዛ ከዚች እከግር እንዳቱ ዘንጥዬ ይዛው ነነ የምን ኦሮሞ ምናምን ትጫወቻለሽ አይልም። ሲረዳ ኦሮሞነቱ ማን ነው የማያውቀው? ኤቭሪባዲ ኖውስ። የሚከበሩ ኦሮሞዎች አሉ። እንዳንቺ አይነት ልቅ ኦሮሞ አንቅሮ ከእናንተ ጋር ባጋጠሙ ችግር ነው። ኦሮሞነት የሚያናንቅ ከሆነ ኦሮሞነትን እንዴት እንደሚያስከብር ደግሞ ማሳየት አለብን ነው። ህሊና የሚባለው ነገር ህሊናማ ከሆነ በእንደዚህ አይነት መልኩ አይደለም መፈረጅ ያለበት። ይህ ሰው በእንደዚህ አይነት መልኩ አይደለም መዋረድ ያለበት። ህሊና ከሆነ ይሄ ቢዝነስ ዲሲሽን ነው። ፈልጋ የገዛችው ነገር ነው። እስ ላክ በቃ እድሏ ለዚህ አብቅቷታል። ወይንም ደግሞ ሌሎች ሰዎች ደግሞ ዛሬና ትላንትና እንደሚያወሩት ሆን ብላ ኢንሹራንስ ላይ ማጭበርበር የፈለገችው ነገር አለ። ከመጀመሪያውኑ ስትናገር ነበር። ዘይት ነገር ስታወራ የነበረበት ነገር አለ። ምክንያቱም ኢንሹራንስ ላይ የሚገኝ ብር ስላለ ሲሆን ሁለቱንም እንደ ሀገር ልጅነት ሌሎች 56,000 76,000 ተዘረፍኩ ያሉትን ሰዎች አለባብሰን እንደሸኘ ነው በሙሉ። ምንድነው የፈርዖንን ጉዳይ አለባብሰን መሸኘት እንኳን ያቃተን? ፈርዖን ጥፋተኛ እንኳን ቢሆን ለምንድነው አለባብሰን መሸኘት ያቃተን? ዋይ ለምን? ስርዓቱ የኦሮሞ ስርዓት ነው ስለሚባልና ከሱ ጋር አለባብሰን በዚህኛው ለመወጣት ነው። ምንም በማያገባ ኦሮሞ ስለሆነም ብቻ ካሁኑ የኦሮሞ ህዝብ ላይ ምን አይነት ጆኖሳይድ ልታዘጋጁ እንደቀረባችሁ ይሄ ፍንጫችሁ፣ ይሄ ፍንጭ ነው። በተለይ በፕሮግራም 12,000 እና 9,000 10,000 ሰው ይዞን ሰብስቦ የኦሮሞ ልጅ በዚህ መልኩ ማዋረድ ነገ ለኦሮሞ ህዝብ ሊያሰጋችሁ ይገባል። እናንተ ኦሮሞች ማለት ነው። እናንተ እዚህ ላይ ቁጭ ብላችሁ ይሄ ሳይን ነው። ሳይን ምልክት ነው። ምልክት ምን ያህል እንደተጠላችሁ ትንሽዬ ካሁኑ ትንሽዬ ጥፋት ወይንም ደግሞ ጥፋት የሚመስል ነገር ለነሱ ጥፋት የሚመስል ለኛ ግን ትክክል ነገር ካሁኑ እየገባህ አይደለም። ገባ? ምን ያህል እኔ እኮ የሚገርመኝ የዘረፈ የሌላ ብሔር እያለ ያረድ የሌላ ብሔር እያለ ዲያስፖራውን ጥርግ አርጎ የዘረፈ እያለ ስለሱ አንድ ወሬ ምን ነው መንገደኛው መልእክተኛው ምናምን እየተባለ ሲወራ አንድ ቀን በዲያስፖራ ሚዲያ ተነስቶ እንዲህ ሲዋረድ አላየንም። ሁሉም ይነሳና መልእክተኛውን አትንካው፣ መንገደኛውን አትንካው፣ እንዲህ አትንካው እየተባለ ሲደጋገፉ ነው የምናየው። ሲደጋገፉ የአንድ ኦሮሞ ግን እርዳታ ድርጅት ላይ ለዚያውም አንድ አባት ወጥተው መልእክተኛው በሚባል ተታልያለሁ እያሉ በመንገደኛው በምን ዩቱብ እየቀረበ አንድ ቀን እነ አከሌ ሲያቀርቡት አላየንም። አንድ ቀን ለኔ ሁላችሁ ማለት ነው። በነገራችን ላይ እግዚአብሔር ምስክሬን ነው የምላችሁ፣ ጂጂ ዘረኛ ናት። ኔቨር ልሆን አልችልም። ተፈጥሮኝም አይደለም። እኔ ዘረኛ አይደለሁም። ለእኔ ሁላችሁም አንድ ናችሁ። እስቲ ነገ ብሪጅስቶን ትነካ እኔ ዝም ልበል? እስቲ ነገ አንድ ሌላ ብሔር ይነካ እኔ ዝም ልበል? አላረገውም፣ በፍጹም አላረገውም። አብሬያችሁ ምቆም አብሬያችሁ እምል ልጅ ነኝ። ከራሴ ቤተሰቦች ጋር የምጣላ ነኝ። ከራሴ ያንቺንን ከሚሉ ሰዎች ጋር የምጣላ ነኝ። እኔ ለእውነት የምንቆም ነው። ይሄ የእኔ ብቻ ባህሪ አይደለም። እኔ የመጣሁበት ማህበረሰብ ከነዚህ ከኦሮሞ የወረስኩት ነገር ቢኖር የራስንም የሰውንም በውሸት እንደማትቆም አከልን ይመታል። ለእኔ ይመስለኛል ያን እመታለሁ። እኔ ራሴ ተደርቤ ትላንትና ለመታችሁ ኦሮሞች ካላችሁ ይቅርታ ነው የምጠይቃችሁ። አይገባሽም። አንደኛዋ ብስብስማ አንቺ እከክማ አይገባሽም። ግን አሁን ንቁ፣ ዌክ አፕ ኮል ነው። ንቁ። እኔ ስመታ ሌላው ትደረብና ኢሽንማ ያከሲዳ ኢሽንማ ፋኖዳ ኢሽንማ ምንጥርቅ ሴዳ እኔ ፋኖ ነኝ ብዬ ማላቅ ጥምቀት
የፈረሰውን ደረጃ በሙሉ ይሄ ጥምቀት ላይ ዘመዶቼ ጎንደሮች ሲያከብሩ ሁሌ እየፈረሰ አስቸግሯል። ለጥምቀት ትልቅ እንደ ጣይቱ እንትን እንደ ኢትዮጵያ ኢንቨስት ማድረግ አለበት አብይ አህመድ። ምክንያቱም አንደኛ ቀዳማዊት ዝናሽ የሀገሬ ልጅ ናት፣ ጎንደሬ። ጂጂ ወደ ፖለቲካው ልትወስድ ነው። ጂጂ እንደዚህ ልታደርገው ነው። ለምን ነው የምትፈሩ? ዋይ ጋይስ ለምን ነው የምትፈሩ? ለምን ህዝቡን አነቀዋለሁ? ሶሪ አነቃውባችሁ፣ ቀሰቀስኩባችሁ። ትናንትና ስቀጠቀጥ አብረህ ስትቀጠቀጥ የነበርክ ኦሮሞ እርስ በራሳችን እያባል እንደሆነ ንቃ ነኝ ደግሞ ነኝ እኮ ደግሞ ምንድን ነው? እኔ ኩሽ እኮ ነኝ። ምን ሆነሽ ነው? ኩሽ ነን። ኦኬ በኩሽነታችን አንድ ኩሻው ኩሽ ነን እያልኩሽ እኮ ነው። የሚገርም እኮ እናንተ እኮ ሰላማዊ ሰዎች ናቸው። ምን አንቀሸቀሽ? እኛ እኮ ነገር ያልጠገምን እኮ በቃ ነገረኞች። ኦሮሞም አማራ ነገረኛ ህዝብ ነው። ትግሬ፣ እነዚህ ሶስት ብሔሮች ነገር ምን አንቀሸቀሽ ነው ወደዚህ ምት እኔ ራሱ ወደ እናንተ ብትወስዱ ሰላም እኮ ናችሁ እናንተ ተመጫለሽ እኛ ጋር አረመዳና ለምን እንዴ እኔ አስፈቅጄ ልውሰድሽ። በቃ ነይ በቃ እና እነሱ ጋር እኔ ወደ ደቡብ ልግባ። እግዚአብሔር ምስክሬ ነው። ስማ አያቴ ከፍላለች፣ አባትና እናቴ ከፍሏል። እኔ መክፈል ለምን ልጄ እየከፈለች እኮ ነው። 4 ጄኔሬሽን እኔ እንኳን ሳውቀው ማለት ነው። ለምን ብዬ ምን አገባኝ እንዴ? እኛ እኮ ኖርን እኮ አይባልም እንደ ኦሮሞ ታውቃለህ። ይሄንን አልኖርንም እኮ አሁን አንድ ነገር ልንገርሽ። ቆይ ሰው ሃይማኖት ይቀይራል፣ ጾታም ይቀይራል አይደል? እኔም አንቺም ያለንበት ዓለም ነው አይደለ? እኔ ምን አለበት ብሔሬን ብቀይር? ፍቅጅልኝ። እንዴት ይሆናል? ማንነቱ ካይቀየር ነው። ማንነቴ እንዳለ ሆኖ ግን ማንነት ተሰጥቶኛል አለኝ። ግን እኔ ብሔሬን ልቀይር ይቻላል እኮ። ቢቻልም ሜጀር በልና የአሜሪካን ፓስፖርት ይዘን ስለዛች ሀገር አሁን በዚህ ሰዓት አስበዋል። በዚህ ሰዓት ጀርመኑና ስለነዛ ሰዎች ማውራት እብደት እኮ ነው። የማትለውጠው ማንነት እኮ ነው። ግን በጣም የተወደድሽ ልጅ እኮ ነሽ ታውቂያለሽ። ግልጽ በማውራትሽ አይወዱሽም ብዙዎቹ። እኔ የማውቃቸው እኔ እንጃ አይደለም። ብቻ ግን እቺ ሳምንት ለፍና ከዚህ ሳምንት በኋላ ብዙ ማውራቸው ነገሮች አሉ። እግዚአብሔር አንቺንም ፊራንም ዋኖፌንም ሌላዎች ብዙዎች እውነቴን ነው የምልሽ። ግን እስከ አሁን ከዚህ በኋላ እንደውም አሁን አቆሚያለሁ፣ አላወራም። እኔ ዝም ብዬ ራሴን ነገር ላካሄድ አሁን ዝም ብዬ ላይቭ የገባሁት ለዛ ነው። ዝም ብዬ ስላገኘሁ ሰላም ልበልሽ ብዬ ነው። የሆነ ፕሮፋይል ላይ ባይዘው የአባ ጅፋር ልጅ ናት ባለቤቴ። እስቲ እግዚአብሔርን በል በቀደም ቤት መታልኩ ሁሉ ስትል እኔ ስላንተ ሳወራ ባለቤቴ እኮ እንዴት ክፉ እንደ ክፉ አለማውራት የለ ነገሩ የሚወራ ክፉ ነገር የለም እንጂ እግዚአብሔር ሙሌ እኮ ማለት ምናምን እያልኩ ምክንያቱም አንተ ጥሩ ነገር ነው የምታስቀምጠው ያለው። እኔ እግዚአብሔር ምስክሬ ነው። አንዳንዴ ከደቡቦች ጋር ልጣላልና አንተ ትዝ ትለኛለህ ታውቃለህ።